ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አብደላህ ኢብኑ ጃሽ ረዲየላሁ አንሁ አብዱላህ ኢብኑ ጃሽ ረዲየላሁ አንሁ ክፍል 2። እህቱ ዘይነብ ቢንት ጃሽ ምንም እንኳን ኢስላምን ብትቀበልም ግሉ እጅግ ከተከበሩና ቆንጆ ከሆኑ ወጣቶች መካከል እንደሆነች በሚገባ ታውቃለች። ስለሆነም ለአንድ ባሪያ ሚስት ትሆን ዘንድ ስትጣጭ ተቃውሞን አሰማች። ባለቤቷ እንዲሆን የተፈለገው ዘይድ በመጀመሪያ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት የመጣ ባሪያ ሆኖ ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ነፃ አውጥተውት በጉዲፈቻ ልጅ አድርገው ያዙት። ከዚያም ዘይድ ኢብኑ መሐመድ እየተባለ ይጠራ ጀመር። ነብዩ ሰለላሁ ዐለይሂ ወሰለም አብደላህ ረዲየላሁ አንሁን ሲጎበኙትና ዘይነብን በተመለከተ አንዳንድ ነገር ሲያጫውቱት አብደላህ ኋላ ላይ ነብዩ ሰለላሁ ዐለይሂ ወሰለም የሚያነሱትን ሐሳብ ይመጣል ብሎ አልገመተም ነበር። ይሁን እንጂ ነብዩ ሰለላሁ ዐለይሂ ወሰለም አብደላህ እህቱን ለዘይድ ይድርላት ዘንድ ሐሳብ አቀረቡለት። አብደላህ ግን ይህን ሐሳብ ወዲያውኑ ተቃወመው። ምክንያቱም ዘይነብና ዘይድ መካከል የነበረው ማህበራዊ ግድግዳ ማፍረስ ከባድ መሆኑ ያምን ስለነበር ነው። ዳሩ ግን አላህ ጉዳዩን አስመልክቶ የሚከተለውን የቁርአን አንቀጽ ማውረዱ የሁኔታውን ቅርጽ ሊለውጥ ግድ ሆነ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም وما كان لمؤمن ولا مؤمنة إذا قال الله ورسوله أمرا أن يكون لهم الخيرة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا اللهنا ملكتنيوم ነገርን በፈረዱ ጊዜ ለምእመናንና ለምእመናት ከነገራቸው ለነርሱ ምርጫ ሊኖራቸው አይገባም። ያላህና የመልእክተኛውንም ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ። ሱራ አልአሕዛብ ቁጥር 36። ይህ የቁርአን አንቀጽ መውረዱን በተረዳበት ቅጽበት አብደላህ የሰራውን ጥፋት በመጸጸት ወደ ነብዩ ሰለላሁ ዐለይሂ ወሰለም የገሰገሰ ሄዶ የአላህን ፍርድ እንደሚቀበል እንዲህ በማለት ገለጸላቸው። እርሱ የሚፈልጉትን ማንኛውም ነገር ለመፈጸም ዝግጁ ነኝ። ያደረኩት ነገር ሁሉ አላህና መልእክተኛውን ላለመታዘዝ አለመሆኑን በአላህ ስም እየማልኩና አዘዛለሁ። የአላህና የመልእክተኛውን ቁጣ ማትረፍ አልሻም። ከዚያም ዘይነብን ለዘይድ ለመዳር ተስማማ። በመዲና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙሃጅሮችና አንሷሮችን በወንድማማችነት ሲያስተሳስሩ አብደላህ ኢብኑ ጃሽ ረዲየላሁ አንሁ ከቃሲም ኢብኑ ሳቢት ኢብኑ አልዓፍለህ ጋር ተሳሰረ። ወደ ኡሁድ ውጊያ መልእክተኛው ሰለላሁ ዐለይሂ ወሰለምና ሙስሊም ተዋጊዎች በሚዘምቱበት ጊዜ አብደላህ ኢብኑ ጃሽ ረዲየላሁ አንሁ ሰዓድ ኢብኑ አቢ ወቃስን እንዲህ አለው፣ አላህን እንለምነው። ከዚያም ከሰራዊቱ ፈንጠር ብለው ከተቀመጡ በኋላ ጌታቸውን በተራ መለመን ያዙ። በመጀመሪያ ሰዓድ አላህን ለመነ፣ አላህ ሆይ እጅግ ጠንካራና ብርቱ ጀግና ከሆነ ሰው ጋር አገናኘኝ። ከዚያም እርሱ እንዲገርለኝና አፍንጫዬና ጆሮቼ እንዲቆርጣቸው አድርገው። በፍርዱ ቀን አንተ አፍንጫና ጆሮህ ለምን ተቆረጡ ብለህ ስትጠይቀኝ በአንተና በመልእክተኛው መንገድ ላይ ስዋጋ ተቆረጡ ብዬ መልስልሃለሁ። አንተም እውነት ተናገርክ ትለኛለህ። ውጊያው ሲጀመር
ጠልሃ ኢብኑ አቢ ጠልሃ ከሃዲያኑ በኩል ወደፊት ወጣ ካለ በኋላ ከሙስሊሞች በኩል የሚፋለመው ጀግና እንዳለ ጠየቀ። አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ወደፊት ከወጡለት በኋላ ገደሉት። ወንድሙ ዑስማን ኢብኑ አቢ ጠልሃ ወጣና አርማውን በማንሳት ፍልሚያ ቀጠለ። ሐምዛ ረዲየላሁ ዐንሁ ወጡና በሰይፉ ፈልጠው ጣሉት። ከዚያ አቡ ሰዓድ ኢብኑ አቢ ጠልሃ ወደፊት ወጣ። ሰዓድ ኢብኑ አቢ ወቃስ የቀኝ እጁን በሰይፉ ጎርድሾ ጣለለት። አቡ ሰዓድ በግራ እጁ ሰንደቁን አነሳ። ሰዓድ ረዲየላሁ ዐንሁ ግራ እጁን ደገመው። አቡ ሰዓድ ሰንደቁን በጉንድሽ እጆቹና በአንገቱ አጥብቆ በመያዝ አነሳው። ሰዓድ ረዲየላሁ ዐንሁ የአቡ ሰዓድን የራስ ቁር በቀስ ማስወንጨፊያ በመጠቀም ካስወገደ በኋላ ገደለው። ከዚያ በኋላ ሙስሊሞች ከካሃዲያኑ በጅምላ በማጥቃት ግደሏቸው ገደሏቸው እያሉ ጨፈጨፏቸው ጀመር። አብደላህ ረዲየላሁ ዐንሁ ሰይፉ እስኪሰበር ድረስ ሲዋጋ ቆየ። ከዚያም ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲሄድ አንድ ቆልመም ያለና የደረቀ የተምር ዛፍ ግንጣይ ሲሰጡትና በተአምር ወደ ሰይፍነት ይቀየርለታል። ያ ሰይፍ አልኡርጁን በመባል ይታወቃል። ነብዩ ሰለላሁ ዐለይሂ ወሰለም የኡሁድ ሰማዕትን የተዘዋወሩ ሲቃኙ በሐምዛህና በአብደላህ ኢብኑ ጀህሽ በድል ላይ ፈዘው ቀሩ። የአብደላህ ረዲየላሁ ዐንሁ አፍንጫና ጆሮዎች ተቆርጠው ነበር። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ እንዲህ ይላል፣ ውጊያው እንዳበቃ ከሰዓት በኋላ ላይ የአብደላህን አስክሬን አየሁት። አፍንጫውና ሁለቱ ጆሮዎቹ ተቆርጠው በክር ዛፍ ላይ ተንጠልጥለዋል። አላህ ከልብ ያደረገውን ዱዓ ሰምቶታል፣ ለመናውንም ተቀብሎታል። ከአብደላህ ጋር የተጋጠመውና የገደለው ሰው በጀግንነቱ የታወቀና ኃያሉ አቡል ሐከም ኢብኑ አልአኽነስ አልቁረይሽ ነበር። አብደላህ ረዲየላሁ ዐንሁ የተቀበረው ከሐምዛ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ጋር በአንድ ጉድጓድ ሲሆን ሲሞት ዕድሜው ከ40 በላይ ነበር። የአብዱላህ ኢብኑ ጀህሽ ረዲየላሁ ዐንሁ ታሪክ በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።